መንግስት ይከራከርላቸዋል፣ ሰብአዊ መብት ይከራከርላቸዋል። አንቺ ታንክ ዩ አበባ እንኳን መስጠት 800 ሰው ተቀምጦ 3 አበባ ሙላት አቃታችሁ። አይውልሽ እነዚህ ልጆች ደሃዎች ናቸው። ቆዩ ዳም ያንደገርገ ደሃዎች ናቸው፣ ምስኪኖች ናቸው። ትላንትና ጸጉራቸውን እንዲያርገው መኖሪያ አጥተው የሆነ ቤት ውስጥ ምስኪን ሆነው ነው የምታውቃቸው። ገባ? እነዚህ ሰዎች ዛሬ አይደለም ከወርቁ አይተነው ጋር መዋል አይደለም ሂዱና እረዱ ብትባሉ አርደው ገንዘብ ማግኘት ነው የሚፈልጉት። እመኔ ምክንያቱም ራሳቸውን እየሸጡ አይተሃል። ከወንድ ጋር የነበራቸው ምን ላይ እንደነበሩ። ስለዚህ እነዚህ ልጆች ያላቸው አማራጭ ምንድን ነው? በቃ እኔ የለበስኩትን ልብስ ለብሶ መታየት እዚህ ላይ እና ፎሎ ማይቀላል ነገር አይደለም። የሆነው ሆነው ይሆናል። ግን የአንቺ ጥፋት ነው ብለሽ አታስቢም? አሁን ለምሳሌ አንቺ የአንቺን ህይወት ለመኖር አንቺን ለመምሰል ልብስ እኔ እኮ እዚህ ሀገር ስመጣ ወረቀቴን ካስተካከልኩ በኋላ ነው ልብስ እኮ የለበስኩት። አይ ነው ግን አሁን አንቺ ስታረጊ ማሜ እኔ ሳደርግ አይተው እነዚህ ሰዎች እኛ መስመር እንትን አለን። ምንድነው ትግራዮች የሚሉት? ምንድን ነበር የሚሉት? መስመር ነው የሚሉት። በፕላን እኮ ነው እዚህ ጋ የደረሰው። ነው አይ ነው እሱ እኔ ጁጂ አይ ነው አንቺ እኮ በገባ ሀገሩንም ስንመርጥ ያው ወደ አሜሪካን ነበር ልመጣ የነበረው። ተበላሸ። ወደ ኢሮፕ መጣሁ። አረብ ሀገር ግደለኝ አልኩኝ። አስቤውም አላቅም አልፈልግም። ምክንያቱም መማር ፈልጋለሁ፣ ስለ ኢሮፕ ስልጣኔ ያውቃለሁ ምናምን ነገር። እንደ እድል ሆነ እነዚህ ልጆች ደግሞ የቱ ጋር ነው ያሉት ነው ሌላው ቶ አትሊስት ብትታሰር እንኳን የሆነ 5 ይመጡልኛል መብት ይከበራል የምትልበት ዓለም ላይ ነው ያለው። ብትዘርፍ እንኳን ከዘራፊዎች ህይወት አይደለም ይህ ጊዜያዊ ነው። እስራኤል ለምሳሌ አሁን ያ ነገር እንዴ እኮ አብይ እንኳን ጠልጥሎ እኮ ሊወስድ ይችላል። ምንም የላቸውም። ባደው ይኸውልሽ ማሳውያውም እኮ ራሱን ለማስመለጥ እኮ የሆነ ቦታ የሆነ ነገር እኮ ጃስት ሊልብህ እኮ ይችላል። ገብቷል አባባሌ? ፖለቲካም ሆነ ወንጀሉም ሊሰራብህ ይችላል። ግን እነዚህ ልጆች ደግሞ ዝግጁ ናቸው። ዋና ነገር ሞቅ ያለ ጊፍት ስጡን። እንዴት ነው ጋይስ? ሞቅ $1 ሚሊዮን የሚሆን 1 ሚሊዮን በኢትዮጵያ ብር እስከተሰጣቸው ድረስ አንተን እናታቸውንም የመሸጥ ቦታ ላይ ናቸው ያሉት። ምክንያቱም የእነሱ ድህነት የዚህን ያለ የከፋ ነው ድህነታቸው። ገብቷል? አልፈርድባቸውም እኮ እኔ እኮ እነሱ ድሃ ስለሆኑ ከመሬት ተነስተው ኑሮ ቅጥቅጥ ምን እንደሚመስሉ እናውቃለን። እነሱም እኔ ግን ህዝቡ እንዲረዳ ስለፈለግኩ ነው። ላይክ ተጠንቀቁ። በህዝብ ከነዚህ ይህንን ህዝብ እኮ ተረዳ የምትለው እኮ አሁን ለምሳሌ እንደ ማሜ አሜሪካን እንዳሉት ትንሽ ኖሌጅ ያላቸው ልጆች አሉ። ባይኖራቸው ራሱ የሰለጠነ ሀገር ላይ ሲኖሩ ካለው የህግ አክብሮት ለህግ መገዛት ያሉ ሰዎች አሉ። ኤሮፕና አሜሪካን እነዚህ ልጆች እኮ የኔ ወንድም ምን ነበረ ዱባይ ላይ ሲሰሩ የነበሩት? ፈርስት ራሳቸውን የሸጡ ሰዎች ናቸው። እንዲያውም እግዚአብሔር ይስጠው ወርቁ አይተ ነው አነሳቸው። አትሊስት አንስቷቸዋል። ግን በኋላ ምን ይጠብቃቸዋል? አይዶን ዱ ዩ ቲንክ በነፃ ነው? አሁን ለምሳሌ እንደዚህ አይነት ሰዎች ወርቋውን ይህን ወርቅ ሲሰጥ ለሷ ምንድን ነው የሚፈልግ? ባይሆንስ ምን ይወሽ ነው የሚደረገው? አትሊስት ሰውየው ልበልና ያው እሱ ሲሆን አይዶን ነው። ምክንያቱም አንደኛ አይዶን ነው ብቻ ስለዚህ ሰውዬ ነው የበለጠ ማለት ይኸውልሽ ጀስት እንትን ነው አሁን ምን አለ መሰለህ መኒ ላውንደር ያለ አይደለ? ምን ይወሽ አይ ነው ሰው ለዛ እያዘጋጇቸው ነው። አሁን ለምሳሌ የሆነ ነገር እሱ አይደለም ይሄ የምታየው ልብስ ቤት ዱባይ እንዳለ ከሳውዲ ምናምን እየመጣ ሰው ምን ይመስልሃል? እሱ የሆነ ገንዘብ ከሚቀመጥ እዚያው ነገር ታደርግበታለህ፣ ሌላውን ትጠቅምበታለህ። ለምሳሌ ገባ እንዴት ነው ማለት ነው? ለዛ እኮ ነው እኔ ሳስበው እንዳሉ ሱቅ አላቸው፣ ልብስ ቤት አላቸው፣ ስልክ ቤት አላቸው፣ ቤት አላቸው። ታይላንድ ነው ማንም አያውቀው ማለት ታይላንድ እንደዚህ ነው ያሉት ሀበሾች። ግን ደስ የሚሉ ታይላንድ ያሉት ህጉ ኃይለኛ ስለሆነ የታይላንድ ህግ ኃይለኛ ስለሆነ አፋቸውን ይዘው ቁጭ ነው የሚሉት። አፋቸውን ይዘው ይሄ እንደዚህ መሰለኝ እንዴ ታይላንዱ በባለስልጣን ስም ሆቴል አለ። 5 ስታር ሆቴል አለ። ታውቃለህ? ታይላንድ አይ ነው አውቃለሁ። እንዲያውም ማን ነው ታዲያ? ጋር ማናጀሩ፣ ማስተዳደሩ፣ ሰራተኛው ማን ነው? አሪፍ ልጆች ናቸው። ልታይ ያሉ ቲክቶክ ላይ ያሉ እኔ እጅ ያቻቸዋለሁ። ሬስቶራንት ያላቸው አሉ። ጣጣ ልብስና በቃ ሆስፒታል ምናምን ገባ። እነዚህስ እንዳቅማቸው እዛ ጋር ያስታጠቃቸው ባለስልጣን ነው፣ የተማሩ ናቸው፣ ለቻይና ለትምህርት ሄዱ ናቸው፣ ጣሊያን እዛ ምናምን። እነዚህ ጋር ግን ትምሩም የለም ኖሌጅ ያለውም የለም። ዱባይ ውስጥ ያሉም አሉት ደህና ቦታ ላይ ያሉ። ስለዚህ የሚያጋጥማቸው ማን ነው? እንደዚህ ሰውዬ አይነቱ ነገ አሁን ይህ ሰዓት ይህ ደስታ ነገ ከነገ ወዲያ የሆን ነገር ሆነው በሚኖሩበት ሀገር ችግር አስገብተዋቸው
ችግሩ ሲገቡ ያወጣቸው ይሄ ህዝብ ያወጣቸዋል። ከባድ እኮ ነው። አሁን allegedly money laundering ከባድ ነው በየትኛውም ዓለም በየትኛውም ሀገር ከባድ እዚህ ሲያሉት ያረጋሉ። በተለይ አሁን ለዚህ እኮ ነው ዝም ሲባሉ FBI CIA ዝም ሲልሽ ወይም ደግሞ የትኛውም ሀገር እየጠበቀ ነው በደንብ 10 ዓመት ሁሉ ይጠብቅ ይችላል። I swear ዮዳ የሚነግራችሁ ነገር ግን ልንገራችሁ አይደለ the true the fact what 10 ዓመት ይጠብቃል። ዛሬ ተናግረናል። maybe next 6 months 1 year 2 years የምናየው ነገር ነው። ይሄንን ነው የቅናት ነው። እሺ እኛ ይሄንን ምንናገር ያው እኔ አንተ ስላልከው ነው እንጂ ኦሬዲ ምንም በቃ ሲጠበቅ የነበረ ነገር ቢንጎ የተባለ የመጀመሪያ ጊዜ ቢንጎ የተባለ ቢንጎ። እኛ በረኪና አንጠጣም ጋይስ፣ በረኪና አንጠጣም። ግን እነዚህ ልጆችም ከማረግ ወደ ኋላ ኃይሉ ኢቨን ራሱ በቃ ህይወታቸውን የለወጡበት ነው። በቃ ልሙት ግን ከዚህ ህይወት ልውጣ። እነዚህ እኮ ታሪካቸውን እኮ ብትሰማ ብር ከማጣታቸው ራሳቸውን ሊያጠፉ የነበሩ ልጆች ናቸው። ገብቷል። ተመርጠው ነው እዚህ ላይ በደነፉት ተመርጠው ኦኬ እቺ ደሃናት እቺን ጥራት ጎ እንደገና አሁን እኮ 1 ዓመት ሆናቸው እኮ ስሚ ጂጂ ሀቅ እንነጋገር። ከ1 ዓመት በፊት ማን ያውቃቸዋል እነዚህ ሰዎች? ኖባዲ ነው ደም ተራ ኮልኮሌ የነበሩ አይነገቡ እዚህ ላይ መጡ፣ አይነገቡ ህይወት ታሪካቸውን ተናገሩ፣ አይነገቡ። ስለዚህ ተጠቀሙባቸው። ኢቭን እኮ ስለ አዶናይ እኮ ስነግርህ አዶናይ በማያውቅበት መንገድ እየተጠቀሙበት ኖ እሱ ትልቅ ችግር ላይ ነው ያለው። እሱ ጆን ዳንኤል ትልቅ ችግር ላይ ነው ያለው። አዶናይ ትልቅ ችግር ላይ ነው ያለው። ጆን ዳንኤል ነፃ ወጥቷል። ኖ ቶሎ ይኸውልሽ አንነገር ልንገር ጂጂኪያ ጆን ዳንኤል ነፃ የሚወጣው አሜሪካ ሲገባ ብቻ ነው። አሁን የአሜሪካ በቅርብ ይገባል። ለምን መሰለ ኦልሬዲ ንጹህ ጂጂ ቆይ ልንገር እኔ እንትኑ ፋይሉን ስለማውቀው ነው። ጆን ዳንኤል የለቀቁት አውቀው ነው ያስወጡት። ከቲፒኤልኤፍ ጋር ተመካ እንትን ነው። ዶንት ወሪ ጆን ዳንኤል አሜሪካ የመምጣት እንትኑን ጨርሷል፣ ቪዛውን ጨርሷል። ቶሎ መውጣት አለበት። ካልወጣ ቃል ለምድር ለሰማይ ነው የምልሽ። መቼም አይወጣም፣ አይፈልግም። ካልወጣ የሆነ ነገር ይሆናል። ኖ አይሆንም። ኦኬ ልብ ገዝቷል። ልብ ለምን መሰለሽ አሁን ልሱ ጥሩ በባለፈው ሲናገር ሰማሹ ሰይፉ ፋንታውን ሾው ሲናገር ሰምተሽዋል። በጣም ይቅርታ አድርጓል የኢትዮጵያ ሕዝብ። ግን ይኸውልሽ 15 ዓመት በ15 ዓመት መታሰር የነበረበት ነው በ1 ዓመት ከ4 ወር የለቀቁት። እንደዛ ስትለቀቂ ጂጂኪያ ከመውጣቱ 15 ቀን ሲቀረው ነው እሺ ፍርድ የተሰጠው። 15 ቀን ሲቀረው ዳት ሚንስ ስምምነት አድርጎ ነው የወጣው። ቆይ ልንገርሻ ታየ ደንዳ 7 ዓመት ከግማሽ ተሰጠዋል። ያ እሱ ላይ ልክ አሁን እኮ እዛና እዚህ ጋር ያለው ነገር ልዩነት ግን የጆን ዳንኤል ምን እንደሆነ ታውቃለህ? በአሸባሪ እኮ ነው የተከሰተው። ተረድቶታል። ሊጠቀምበት ነው። ወጥቶ ምን አደረገ? ጂጂ በ48 ሰዓት እኔ እኮ ጆን ዳንኤል እኮ መክሬዋለሁ። ያሳዝነኛል። ምርጥ ልጅ ነው። ቢወጣ አሜሪካ ቢመጣ እና በጥሩ ልጅ ነው ጆን ዳንኤል። ክፋት የለም፣ ምቀኛ አይደለም። ክፋት ይችላል ግን ፍላጎቱ ያለው ነው። ሊወጣ ነው እንዴ? ይወጣል። እንወራረድ within the next 6 ወር ይወጣል እሱ ግን አሁን ካለበለዚያ ይኸውልሽ ግን ስራ ያለው ስለሆነም የመውጣት እንትኑ ቤተሰቦቹ እንዳሉ ወጣዋል። እህቱም ትወጣለች፣ እሱም ይወጣል። ግን እያልኩሽ ያለ መሰለሽ ታየ ደንዳ 7 ዓመት ከግማሽ ተፈረደበት። ታየ ደንዳ ምንም ጥፋት አላጠፋም። ፖለቲከኛ ስለሆነና በጣም 13 ዓመት ታስሯል። ምንም ይኸውልሽ የሰላም ሚኒስተር ሆኖ የክሱን እንትን አይቼዋለሁ። ነፍስ ወከፍ እንትን ጠበንጃ ይዘሃል ተብሎ ነው አይደል? እንደ እስር ቤት 7 ዓመት ማለት እሱ አስበሻል? ምን አደረገ መሰለሽ? የሰላም ሚኒስተር ሆኖ መቃወም ሲጀምር ጠበቃዎችን እሱን የሚጠብቁትን ሪሙቭ ተደረጉ። just like ጆዋር ላይ የተደረገው ጆዋር መቃወም ሲጀምር አሁን ለምሳሌ ታየ ደንዳ ማለት ብቻውን ራሱን የቻለ አንደኛ ጭንቅላቱን መከላከያ ብለው በጣም ጠበቃ እኮ ነው። የህግ ምሁር እኮ ነው። ይኸውልሽ ታየ ደንዳ 7 ዓመት ከግማሽ ተሰጥቶት
ጆን ዳንኤል ግን በአሸባሪነት በአደባባይ የታየ ከ15 ዓመት እስከ 20 ዓመት ነው የሚፈረደው። ማክሲመም 20 years ነው። ምንድነው ያሸበረው? እንዴ ነው በእንትን ነው ይኸውልሽ፣ በኤቪዬሽን ህግ ነው የምልሽ። በኤቪዬሽን ኢንተርናሽናል ህግ አሜሪካ ቢሆን ኖ you don't have to ስሚ፣ አሜሪካ ቢሆን አውሮፓ ቢሆን ሌላ ሀገር ቢሆን ላይፍ ነበር የሚፈረድበት ታውቂያለሽ። ከናይ ይኸውልሽ አፍተር 9/11 ኤቪዬሽን ህግ በጣም ጠንካራ ነው። አይ ኖ ግን ያንን የሚያስብለው ደግሞ ምን አይነት ኢንተርናሽናል ፍላይት አይደለም። በነገራችን ላይ እዛው ሀገር የኢትዮጵያ ነገር ደግሞ ብቻ ግን እነሱ እንዲያውም እኮ የከሰሰው እኮ መንግስት እንጂ እኮ ኤቪዬሽን እኮ አይደለም። መንግስት እኮ ትንሽ ያጠነከረበት እንጂ እነሱ ብለውታል። እያልኩ ያለው ስምምነት ይኸውልሽ ምን ይደረጋል መሰለሽ ጂጂ፣ ለምሳሌ እነ እስክንድር ነጋ ሲወጡ እነ ምን ነው ኮሜንት ባላይ በስምምነት ነው የሚል እሱን በኋላ ተነትንላችኋለሁ። ምንም እኔ አሁን የምተነትነው ከንትን ነው ባደው ይኸውላችሁ ኢንፎርሜሽን ነው የምሰጠው። የማንም ፖለቲካ ፓርቲ ደጋፊ አይደለሁም። የኢትዮጵያ መንግስትን ደግፋለሁ፣ ግዴታ ነው። አሜሪካ ዜጋ ሆኜ መንግስትን አይደለም ህገ መንግስቱን ደግፍ እዩዳ ህገ መንግስት ነው። እኔ የብልጽግና ህገ መንግስት ስለሚመቸኝ እኔ በዲሞክራሲ ስለማምን የብልጽግና እኮ የራሱ ህገ መንግስት እኮ ይሄው እሱን እኮ ነው የምደግፈው ነው። የብልጽግና እኮ ማነፈቶ ጋር የነበረው ህገ መንግስት እኮ አሁን ቀጥሏል። ኖ አብይ የሚጠቀሙ ነው ይኸውልሽ ተቀየረ ተሻሻለ። መሻሻል እኮ ማለት ነው ኃይለ ሥላሴ ያወጡት ህገ መንግስት እኮ ነው ያለው። መሻሻል ማለት ይኸውልሽ መሻሻል ማለት በራሱ ህገ መንግስት ተጠቅሞ መሻርና ማሻሻል እንጂ መሻር ለዛ እኮ ነው 90% እኮ አሪፍ ነው ጂጂ 90% እኮ በአለም አለው እኮ ደሴም ነው። የሚቀየሩ 5 ወይ 6 አንቀጾች ናቸው። እነሱ ደግሞ ምንድነው የሚደረገው? አመንድ ይሻሻላል ያደርገዋል። እሱ ነው አሁን ያደርገዋል። ያን ሲያደርግ ይሄ ሁሉ የምታዩ እንትን ጉድ ነው የሚበል። በቃ ውሃ ይበላቸዋል። ውሃ አንዴ ነው ውሃ ይበላቸዋል። ተቃዋሚዎች የዱባይ ተቃዋሚ እንዳለ ውሃ ነው የሚበላው። በላው ቆይ ነው ውሃው መጨረሻ ላይ ጥርግርግ አድርጎ ይዞ ይሄ ዱባይ የምታዩት ምናምን። እኔ ኔክስት ይር የሚቀጥል መቼ ነው ምርጫው? 4 ወር ነው የቀረው። 4 ወር 5 ወር ነው ከምርጫው በኋላ 5 ዓመት ሞላው ማለት ነው ከተመረጠ። ለ2020 እኮ ነው የተመረጠው። ኦኬ አንተ አጫሉ ኤኒዌይ ጋይስ ጂጂ የመጨረሻ ጌም ነው። ከዚህ በኋላ አንዳንድ ትንሽ ኢንፎርሜሽን ልስጣቸውና ልውጣ። ዋናው ታቸው ነገ ቀብር ካለ ተዘጋጅ ለመቅበር እንጂ ለመድረስ ሲሉ ቁጭ ብለህ አንተ ንጉስ እየወጣ ብለህ ትላቸዋለህ። ሲያባረራቸው አዳሉ አሞኒ ኢንፎርሜሽን እሰጣቸዋለሁ። ኢንፎርሜሽኑ እንደፈለጋችሁ አድርጉት። ዳትስ ኢት። አንድ እንጫወት እስቲ እንለያይ። እሺ የመጨረሻ ዝም ብለን እኮ እኛም እንትን አለ። ያው እሺ ቤተሰብ ይሄ የመጨረሻ ጌም ነው ከጂጂ ኪያ ጋር ናቸው ለጥጡ ኦኬ። አንድ ነገር ገለ ጂጂ የታሉ የኛ ወዳጆች? የኛ ወዳጆችም አሽቃባጭ ናቸው ማለት እኮ ነው። ተረዳሽም? የኛ ዘመጋተል ይላሉ። አሽቃባጭ ነው። ለቆማጣ ይወዳ ለቆማጣ አንድ ጣት ምን ይባላል? ብርቁ ናት ይባላል። ብርቁ ነው። የኛም ጊፍተሮች የኔም ጊፍተሮች አሽቃባጮች ናችሁ። የኔም ጊፍተሮች አሽቃባጮች ናችሁ። ይወዳ ዳይመንድ ገዝቶ የሚሰጥ ወዳጅ ይስጥክ። አሜን 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 አሜን። ያ እኔ እጀገዘዋለሁ። ቢያንስ የመብላለች ታችሁ። ለማንኛውም እስቲ ወሬ አብዝ ሃሽታግ ሊልሽ 42 ግራም ለምን የምትቃጠለው ሰው ምን ሆነ? አይ ብዙ ጊዜ ለእንትን ነው ቆመት ለአማራ ነው የምታገለው ምናምን ስለምትል በዚህ ደረጃ ተሰባስቦ ዱባይ ውስጥ ፋኖ እና ቲፒኤልኤፍ አንድ አልጋ ላይ ሆነው ኖ ጂጂ እንዴ አትቀና። ጂጂ ደግሞ አንዴ በራስሽ ባንቺ አትይዋ። ባንቺ ገቢና ባንቺ ኑሮ ማየት የለብሽ። በጣም ብዙ ነው ለነሱ ብዙ ነው። $6000 ብን ያለች እኮ ናት። ኖ $6000 40 ግራም እኮ ንቀት እኮ ነው ጋይስ። እኔ እንዲያውም 40 ግራም ሰጥቷት ከሆነ
ንቋታል። መድኃኒዓለምን ንቋታል። በጣም $6000 ንቋታል። ለቤታዮ $6000 ቱማት ነው። ሳምሪ በቀደም ለታ ለልደቴ የት ነው ያለው? እግዚአብሔር ነጭ ወርቅ ስንት ብር አውጥታ ውብዬ እንዴ ነጭ ወርቅ እችን ጂጂ አውቀሽ ነው እንዴ? ለቤታዮ እኮ ነው የግራ እየገቡኝ ነው። ለቤታዮ እኮ እሱ እኮ ማለት በህይወቷ አግኝታው የማታውቀው ነገር ከየት አባቷ 42 ግራም ፌክ እኮ ነው። ከሺን እኮ ነበር የምትገዛው እሷ። ሺን እኮ ነው ኦርደር የምታደርገው ልብሶቿ ምናምን